ታው ከሰሜን ሸዋ ነው ጫፌ ከሚትባለው ከተማ ወረዳ ግንብቹ ከሚትባለው ማለት ነው የመጣሁት የሰለጠንኩ ብርሽሎኮ ነው 2014 የመጣሁት ደለሳ አካባቢ ከሚባለው በትግራይ ጦርነት አለ ተብሎ ነው የመጣ ነው በዛ ሰዓት እኔ የመጣሁት ተገድጄ ነው የመጣሁት ለምንሻ በዱላ እየደበደበ ያመጣ እስካሁን ወደ ሀገር ቤት ይመጃላግ ልጅ አለኝና ልጄን ማይቻ አላግ 5 አመት እየሞላ ነው የኔ ጓደኞች ብርሽሎኮ የሰለጠኑት 40 ዙር የሰለጠኑት ሀገር ቤት ሄደዋል እኛ እስካሁን ሀገር ቤት አልሄድንም ስለዚህ በባለፈው በተፈጠረው ጉዳይ ላይ የኔ ጋንታ 7 ሰው ነበር ከሰባቱ 3 ሰው ነው የተረፈው በህይወት ወጣ ሌላ ሞቷል እዛ ስለዚህ መንግስት ይሄ ሁሉ ተፈጥሮ ሙርከኛ የለኝም ይያለ ነው ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መጥቶ እየጨረሰ ነው እኔ ምናገረው ነገ ለመሞት አይደለም ነገ ለመኖር አይደለም አንድ ጊዜ ልጄን አይቼ ቢሞት ምንም አይቆጨኝም 5 አመት ሙሉ እናትና አባቴ እየናፈቁኝ ነው ቁስለኛው እንኳን ቦርድ ወረቀት ይዤ እንኳን አላስገባኝም የመንግስት ማለት ነው ስለዚህ ስንቱ ነው ቦርድ ሲባል እኮ በገንዘብ ነው ተጠየቅነው 10000 ብር አምጣ ይሄ መንግስት ተቋም አይደለም መከላከያ ድሮ ቀረ የለም መከላከያው እንደራሴ ማለት ነው እኔ ወራይሉ ለሚባለው ቦታ ላይ ነው ቦርድ ወረቀት በስብሶ የቀረው ማለት ነው እድል ሆነም ለባታችንና ለእናታችን አይደርስም ቀን ያልፋል ይያልነው ብርድ እየጠጣን ነው እዚህ ያለ ሰራዊታውን አልተማረከም 12ኛ እኔ ሰው ከ3ኛ ሬጅመንት ነው የሚናገረው 12ኛ 3ኛ ሬጅመንት ሁለተኛ ሻምበል ተማሪ ካለው ለምን አልተማረኩ የለኝም ይያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ነው ቀይ መስቀል መጥቶ እንዳይረከብ አለ መንግስታት እንዳያቅ ድሮን የሰራው እኮ ህዝብ ለመጨፍጨፍ ሰራዊት ለመጨፍጨፍ አይደለም ስለዚህ እኛ መጥቶ የሚደርስልን አካል ካለ መጥቶ እንዲደርስልን በሱ ወሬ አይደለም ወሬ ነው እየነፋለው እስካሁን አታለውናል እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያረገኝ ምንም አይደለም ለምን ለመሞት ነው የተፈጠርኩት ስንቴ ከሞት ድኛለሁ ያው በዱላ በሰው እግር ነው የሚሄደው ከዚህ በላይ ሞት አለ ታደለ ወንድ ልጅ የለኝም አለው ድብና አርግተዋለሁ ከ300 በላይ ሙርከኛ አለው የለኝም ለምን ይላል ሚዲያ ላይ አወራ ብሎ ቢገልይ ኮኔ ለምን መግደል አይደለም ለምን አይሰቅልም ከፈለገ ማለት ነው ለሞት ትሞት አለ አካፈር ነው ተፈጠርኩ ወደ አፈር ነው መመለሰው ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት ማለት ኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማውቅ ካለበት ያመጣ የሚያስጨፈጭፎ ለስልጣኑ ነው እንጂ ታዲያ ለምን አያወጣም ወንድም ያለ ትግራይ ላይ ተገደለ ማለት ነው ትግራይ ስለዚህ ድንበር አይደለም ሆኖ አይደለም ድንበር ለምን ድንበር አውጥቶ አያስቀምጠኝ ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደሳው ነበር ግን ተጨቆኖ ነው የተቀመጠው ብዙ ጊዜ በቲክቶክ አማራ ክልል አውጣኝ ብሎ የሚሳደቡ ስንቱ ናቸው ግን ተይዞ ነው የሚገደሉት ለምን ስልጣኑ የራሱ ስለሆነ እሱ መከላከያን ሰራዊት መንግስት ነበር አልነበር መምራት የነበረበት ራሱ የመንግስት መከላከያ ራሱን በራሱ ነበር መምራት የነበረበት ግን አሁን መንግስት ነው የሚመራው ስንቱ ፖለቲከኞች አሉ እኮ እነ ለማ መገርሳ አንተ ያቦካው እኛ አንጋግርም ብሎ ወደ ውጪ የጠፉት እኔ ይዞ ከፈለገ ማኮላሸት ይተው ሙሉ አይቆርጥም ዴንታይ ማደለም ተስፋ ቆርጫለሁ ይሄን ነው ማሰላለፉ ኮሮሚያ የሚመጣው መከላከያ አው አፋር ላይ ምን ምላለ ሚያቆኔ ካየ በጊዜ መጥፋት ከዛ አይጠቅምማ ትግለኛ ማልጠቀመን ተጎርተንበትም ምንም የታገለ ለአገሬ ለባንዲራ ብሎ የታገለ እኮ ስንት አለ እዚህ ስንት ተቆሰለ ስንቱ እግሩ የተቆረጠ ምንም አላረገም እዚህ በተዋጋም ውጋ ላይ እጁ የተቆረጠ ጓደኛ ያለው ተመቶ ግን እዚህ ነው ያለው ኮምቦልቻ ይታሽ ወይ ለናቶ ነው ወይ ለአባቷ ነው እጁ ተቆርጦ መና ነው ቀረው እኔም ነገ ዞሬ የሚመጣም ቢሆንም መልሶም ያምጣ ጠፋለው
አሁን መንገድ ተገኝቷል እንደ ድሮ አይደለም ፖለቲካ እኔ የሚናገረው ተገድጄም አይደለም የራሴ ስሜት ስላለኝ ነው የሚናገረው ተገድጄም አይደለም ማንንም ሊያስገድደኝ አይችልም የማረከውን እያንከባከበ ነው ከዚህ በፊት ያርዳል ይረሽናል የኦሮሞ ልጆች ይገላል ኦሮሞ ነኝ አልገደለኝም አሰቀለኝም ፋኖ ስለዚህ ወጥተ መሄድ ካለብህ ወጣት ወጥተ ሂድ ለእናትና ለአባት ይሁን ወታደር ያለው ለውጭ የሚበቃል ወታደር እንኳን እዚህ እነሱ ጥያቄያቸው ለምን ጠየቁ ነው ኦሮሚያ ክልልም እኮ ሸረ ጥያቄን እየጠየቀ ነው ያለው ጥያቄውን አልመልስም ስላለ ነው አሸባሪ ነው ብሎ ያሳደደ ድሮን እና ሙርከኛ ካለለው አማራ ክልል ጤና ባላው እንደሞ ሳንቃ ብትባለው ባላ ድሮን የጣለው ዛሬ ደውለና ሳንቃ ጎደኛለ ወታደር ነው የተገደለው ሴት ነው የተገደለችው እንዴት አንድ ክልል ላይ እንደ ድሮን ይጥላል እሱ ችግር ካለለ ኢትዮጵያ ብቻ ሳይሆን ችግር ያለበት አለመንግስታት ራሱ እኮ ድሮን ማስጣል ያለበት ክልል ላይ ድሮን አይፈቀድም እኛ ተምረን ብንመጣ ፖለቲካ ሌላ እዚህ ሲደርስ ደግሞ ሌላ አድርገት ነውና ሂድ ነው የምትባለው የኔ ጓደኛ እኮ አብረን የመጣ ነው ትላንትና የመጣ ወንድሜን ቀብሬ ነው የመጣው እዚህ ባሪቢጂ ጭንቅላቱ ተበርግዶ ማለት ነው ግን እኔ በህይወት አለው እየበላው ነው ዛሬ ምንም የማያውቀው ካረርገ የመጣ ህፃን በዱላ ተደብድቦ የመጣ በቦምብ ፊቱ ተበላሽቶ ሞቱን ካም ቢሞት እኮ አገር ቤት ሞትም አይቀርም ስለዚህ ኢትዮጵያ መንግስት የላትም ጭራሹ ነው መንግስት የላትም ኢትዮጵያ እኔ እንደራሴ well I think በወታደር ምርኮኞቹ ናቸው እንግዲህ የአንዱን ወታደር ሰማችሁታል ማንም nobody doesn't care ለናንተ ማንም care አለ ለዛ ነው እኛ ለወታደሩ ያስተላለፍነውን መልእክት ሼር አድርጉ ምንልህ እየሰማችሁ ምን ይያሉ እንዳለ አሁንም እርስ በርስ ጦርነት አታርግ አልዋጋም በል አብይ አህመድ ተዋጋ ካለ አፈሙሱን ወደ ራሱ አዙረው ነው ያልኩት ወደ ራሱ አዙረው ወታደሩ ያለውን ሰምታል ማንም ኢቭን እንኳን ተማርከን ነው ተቀበሉ ሲባል አንቀበልም እየደበደበን ነው በድሮን አለ ይሄው አይታችሁታል ብዙ ምርኮኛ በቀይ መስቀልና ተረከብ ሲባል ምርኮኛ ልቀበልም በድሮን መቱት ይያልን ነው አለ ልጅ አለኝ አለ እናት አለኝ አለ አባት አለኝ አለ ማይት አልቻልኩም አለ ሚቀበለን ጠፋ አለ በቃ ከተማረክ በለው በድሮን ማን ይቀበለኛል ይሄ ነው የሚያረግ ይሄንን ነው ለዛ ነው እኮ የደቡብ ጎረምሳ ህይወት እዚህ የተሰለፍክ ልክ በቃ መጫወቻ አድርገውታል ልክ ቻይና ሻንጉሊታ አምርታ በ2 ብርና በ1 ዶላር የምትሸጠው ነው የሆነው የደቡብ ወጣት ህይወት እንደዛ ነው የደቡብ ወጣት ህይወት አራ 1 ዶላርና 2 ዶላር ቻይና የሚሸጠው እንኳን አትሊስት ለቢዝነስ ነው በቃ ማንንም እንደፈለገ የትም እየወሰደ ይጫወትባቸው ተውበሉ ደቡብ ያላችሁ እናት አባቶች ወላጆች ልጄ ተው ረፍ ሞራኖች ተው ረፍ የሃይማኖት አባቶች ተው ረፍ ህይወትህን ጠብቅ ተማር ስራ ኩሊነት ለምን አትሰራም ጫማ መጥረግ ለምን አትሰራም እዚህ መተህ አድራሻ የሌለክ እንደከምትሆን ሞተ ቀባሪ ብትከምታታ ለወንድም እርስ በርስ ከምትፋጭ ከምትገዳደል ኩሊ ሆነ እውነቴን ነው ነገር ለማብዬ ነው የምትዋጋው ለወዴድ ብለ የወዴድ እድሜ ለማስቀጠል ብለ የአብይ አህመድ እድሜ ለማስቀጠል ብለ አይነን በቦምብ በከባድ መሳሪያ ቆስለ የሚያክምህ ተማርከህ የሚረከብህ ሞተ የሚቀብር የለም ለምን ተውበል ለዛ ነው መልእክት ያስተላለኩት ሼር አድርግ ስለ አትሊስት ወታደሩ እንዲባነን ነው አንዳንዱ እምልህ ቶሎ አይነቃም ምስኪን ነው አትሊስት የኛን መልእክት ሲሰማ አራ ብሎ እጅ መስጠት ካለበት ካልሆነ አፈሙዙን ወደሱ ካልሆነ ሌላ ነው አለበለዚያ ማን ይመግባል
ማን ያበላል ማን ይጠጣል ማን ያያል ብትሞት አብይ አህመድ አልረከበም ብሏቸው ይሄው በድሮን እየመታቸው ከዛ በኋላ ያው ዛው ፋኖ ረሽኗል ምናምን ይላል ለቤተሰብ ሄዶ ልጃችሁ ሞቷል አልቅሱ ይላል አቃ እናት ምስኪን ልጇን አላየች ጉዷን አልሰማች ሬሳን ሳታልቅሳ ትረሳለ ይሄ ይሻላችኋል ወይ ይሄ ይሻላችኋል እምቢ ማለት ይሻላል ስለዚህ መፈንቅለ መንግስት አካሂዱ ነው ማለት መፈንቅለ መንግስት መካሄድ አለበት መፈንቅለ መንግስት አካሂዱ እሱ ነው መፍትሄ እሱ አንዱ መከላከያ ሊሰራ ከሚገባቸው መፍትሄዎች አንዱ እሱ ስለዚህ እኔ አይ ቲንክ መንገዱን እየተጠቀምኳችሁ የሚናገሩትን እያሰማችሁ የሚሆነውን ነገር እየነገርኳችሁ ሳብተዩ ጋይስ አልነገርከንም ግን እንዳትሉ የብሔር ብሔረሰቦች ድምጽ ሆነ አላስጠነቀከንም አልነገርከንም ምናምን እንዳትሉኝ ነው ሐላፊነት ማነሽ ቡርቴ ባለፈው በእጅም በኋላ ተጥብያለሁ አሁንም እንደዛ ነው ከደሙ ንጹህ ነው ልክ ጲላጦስ እንደታጠበ እኔ አላምን በእርስ ጦርነት አሸናፊም ተሸናፊም አይኖርም ሲቪል ዋር በሲቪል ዋር አታሸንፍም አማራ ክልል ድሮን አይደለም ታንክ አይደለም ሄሊኮፕተር አይደለም ምን አይደለም አሁንም አስገብ ብዙ ሰው ጠላት ታበዛለህ እንጂ አታሸንፈው አምቴሪኒ በእርስ ጦርነት አሸናፊም ተሸናፊም አይኖርም ታው ነው ምለው ስለዚህ ለጌዲዮን ጢሞቴዎስ መልእክቴን ከኢንሳይድ ደህንነት ቢሮ ገብተስማ ወይ ከሚስት ምትቀዳኝ ከሆነ ታሰም ጌዲዮን ጢሞቴዎስ የማይሆን ነገር ውስጥ እየገባ ነው ነገር ያለው ከዚህ ፊት መልቀቅ ያስገብቼ አብይ አህመድ አልተቀበለኝም የሚለው ኤክስኪውዝ አይሰራም ሂድና አሜሪካ ጠፋ በዛ እና የደህንነት አካላት አደራ ብላችሁ ነገ ጧት በየጧቱ አብይ አህመድ ሪፖርት ስታቀርቡለት የደህንነት ቢሮ የኔን ይሄ ንግግር አያይዛችሁ አቀርቡልኝ ሐላፊነት እኔ ወስዳለሁ በጧት ይሄን ይስማው እየቀዳችሁኝ አይደለም ታስቀምጡት ቀርቶ ባስቀመጥ ያው ቢጫ ካርድ ልካችሁልኛል እመጣለሁ ችግር የለም ይዛችሁ ጠይቁኛላችሁ ግን ለማንኛውም ግን እስከመጣ ድረስ እቺ ምናገራትን መልእክት አያይዛችሁ ላኩለት ቤተ መንግስት አያይዛችሁ ላኩለት ኦኬ አሚን አንዳንድ ሰው አስገባኝ ስትሉ ሰማሁ ልበል ኦኬ አስገባችኋለሁ እሺ ታፕ ኮፒ ሊንክ እናርግና ላስገባችሁና ወል ለሰማችሁ ይችላል ያ ብዙ ሰው ጃውተዋል ግን ብዙ ደግሞ ዛሬ ደግሞ ብዙ ብልጽግና ነው የገባው የኔ ንግግር በጣም ያስፈራችኋል መሰለኝ በጣም ብዙ አይገርማችሁም አብዛኛው ብልጽግና ነው የሚሰማኝ ሆነስትሊ ነው የምነግራችሁ እና አስተያየቱ እንትን የሚጽፉትን እያያችሁ መናገር ይችላልላችሁ ችግር የለውም እኔ እዚህ 600 ምናምናችሁም ብልጽግና ብቻ ነን ብትሉኝ ችግር የለብኝም እንደው አንድ እንኳን የብልጽግና ተቃራኒ እንኳን ባይገባ ማለት ነው ችግር የለብኝም ቴንክ ዩ እንደ ቡ ደግሞ ኮፍያ የሚያረጋል ለኛም አለን ለማለት መሰለኝ ችግር ግን የለውም እዚህ ያለው 680 ሰው ብልጽግና ብትሆን ችግር የለብኝም ለምሳላችሁ እኔ የህዝብ ድምጽ ነኝ ሐቋን እውነቷን ፊት ለፊት ምንድነው ይሄ ነጭ ነው የምትሉት ነጭ ፊት ለፊት ነው የምነግራችሁ ሐቋን እውነት ታውቃላችሁ እውነት አርነት ያወጣችኋል በሱ ነው ማለት ይሄንን ንግግር ይዘ ይሄንን ንግግር ሰምታ እንትናትኝ ኦኬ እሺ ታፕ ኮፒ ሊንኩ በአንድ ጊዜ 50,000 ድረስና ከዛ ላስገባችሁ 20,000 ያለው 50,000 ሲገባ አስገባችኋለሁ ታች ካላችሁት ማን ነው አስገባ የምትለው ጥላሁን ኮማንዶ ነህ ወይ ኮማንዶ እንግዲህ ኮማንዶ ነኝ ብለ አደራዳት ወንድማችን ኦኬ ጋይስ ማን ነው ኮማንዶ እስቲ ብልጽግና ኮማንዶ ነው መሰለኝ እንግዲህ ያው እኔም ኮማንዶ እንደሆንኩ እንዳትረሳ ብዬ እሺ ጥላሁን ኮማንዶ አስገባኝ አልክ አስገባውክ ጥላሁን ኮማንዶ well I think እንትን ይላል አስገባም እንዴ ገባ ጥላሁን እስማ
እሺ ድምፅን ትንሽ ከፍ ታደርገው። ይሰማኛል አይሰማም እንዴ? ኦኬ እሺ እንዴት ነህ ጥላው? አይሰማም? አሁን ይሰማል። ምን ጠቆረብኝ? ቪዲዮ እግዚአብሔር ይመስገን ሁሉ ሰላም። በቪዲዮ ገብተህ ነው ጠቆረ? ኔትወርክ ይሆናል። ኢትዮጵያ ነህ እንደ ያለኸው ጥሌ? ኔትወርክ ይሆናል። እሺ ኢትዮጵያ ነህ እንዴ? ኢትዮጵያ ነህ እንዴ? ከኢትዮጵያ ነው የገባኸው? አዎ ኢትዮጵያ ነኝ ያለሁት። ኦኬ እሺ ጥላው ምርኮኛ ምናምን ብለህ ቅድም ስታሰማ ነበር። ምርኮኛ እሺ እንዴት አየኸው ጥሌ? ምርኮኛ ምናምን ብለህ ቅድም አስገብተህ ስታሰማ ነበር። እንዴት አየኸው ማለት በመጀመሪያ ደረጃ ቤተሰብን ማየት ፈልጋለሁ፣ ልጅን ማየት ፈልጋለሁ። የገባው ለምንድን ነው? ልዋጋ አይደል እንዴ? ትክክል። ደግሞ መማረክና መማረክ ያለ ነው። እዚህ ጋር አንተ የፈለከውን ስላወራ ማለት ነው ምንም አንድም ነገር የለም። ምንም የሚመጣ ነገር የለም። ገባ? አዎ ግን እሱ ምንድን ያለው መሰለ? አንደኛ አሁን ምን አለ መሰለህ፣ አሁን አንተ ምን አይነት ዓላማ ይዘን እንደምታንጸባርቅ ራሱ የሆነ ግልጽ ለሆነ ነገር ነው። ማለትም እንደዚህ አይደለም። ገብቶሃል አይደለ? እዚህ ጋር አንድ ሰው ወታደር ሲሆን ውትድርናው ሲገባ ዓላማ አለው፣ ፍላጎት አለው። ገብቶሃል አይደለ? ስለዚህ እኔ ሊሞት ነው ምናምን ላለው ሊሞት አይደል እንደገባው ገና ይሞታል። ደጋግሞ ይሞታል። ይቀጥላል። ይሞታል። ሀገር ይቀጥላል። አርኪ ዝም በዚህ ለፎሎ ለመሰብሰብ አዙሩ፣ ግደሉ፣ ቁረጡ፣ ፍለጡ የሚዲያ ቀረዳ ነው። ለምን አንተ አገባም ገብተህ ለምን በተግባር አትገኝም? ለምን አድርገህ አታሳይም? ኦኬ ኖ ቪዲዮን ፈልገህ ነው? ቪዲዮ ብራዘር ቪዲዮ እኮ ይሄ በጦርነት እንትን ውስጥ ያለ ነው። ቪዲዮ ምንም ቪዲዮ ሲጀምር ያወራው ይሄ መጀመሪያ ሚሊተሪ አይደለም። እና ላየው ሊሞት ነው ሊገባ ነው። ጥላሁን ማለት መጀመሪያ ምርኮኛው ያወራው እንድንደማመጥ አይ ቲንክ እየቆየ ነው የሚደርስ የሚመስለኝ። እንድንደማመጥ የምርኮኛውን ቪዲዮ ማየት ፈልገህ ነው? ምርኮኞቹን ምንድነው ምርኮኛ ነው ቪዲዮ ማየው? ባህር ያየው አይደል? ምርኮኛ ማንም ሊመረክ እኮ ነው። ይመረካል፣ ይገደላል፣ ይሞታል። አለቀ። ታደላ ታምር የለም። ጦርነት አይደል? እንደ ቃቃው ተኮ አይደለም። አለቀ። ሌላ ታምር የለም። አሁን ምርኮኛውን ትቀበሉ? እነዚህን ምርኮኞች በቀይ መስቀል ትረከቧቸዋላችሁ? አትረከቧቸው? እሱ አንተ አስገድደህ ሳይሆን ራሱን የቻለ ህግና ራሱን የቻለ ስርዓት አለ። ባዘር እምቢ አላችሁ እኮ በድሮን እየተመታን እኮ አለ። እኔ እኮ አይደለም ላሰማ ደግሜ እናንተ ምርኮኛ ተቀበሉ እና ለመታ ነው በድሮን ለምን አይመጣ? በድሮን ለመታ ነው ምናምን። ስማ ይሄ ፖለቲካ አንተ የመሰለን ሐሳብ ስላንጸባረክ ሳይሆን ማለት ነው። ምንም ማልክ ምንም በዚህ ሰዓት የሀገር መከላከያ ሰራዊትን ማንም ሊንድ አይችልም። በቃ አለቀ። ሌላ ታምር የለም። ይሄ በዘፈቀደ ማንም ሚዲያ ላይ ስለተቀደደ አይደለም። ግን የሀገር መከላከያ ሰራዊት አለ። የሚገርም ነገር ማለት ይሄ ሚዲያ ላይ ገብቶ አንዱ ወጣ ገባ በዚህ የሆነ ነገር ስላለ ምናምን አይደለም። በተግባር አድርጋችሁ ማሳየት እኮ ነው። አባይ መራሃ መሻገር ያቃተ ፋኖ ብለህ እዚህ ጋር አፉን ከመክፈት በተግባር ማሳየት ነው። ይኸውልህ ጥላሁን ፕሊዝ፣ አንደኛ እንደማወራ አክብረህ አውራኝ። እሺ ፕሊዝ። እሺ ኦኬ። እኔ በስነ ስርዓት ነው እያወራሁት ያለሁት። እኔ አሁን እያልኩ ያለሁት ምንድነው ጥላሁን፣ የእርስ በእርስ ጦርነት በመጀመሪያ አያዋጣንም ነው ያልኩት። አትስማማም በዚህ? ጥላሁን የቆየ ነው መሰለኝ የሚደርስ። እስቲ ምን አለበት እናንተ ታብታብታ አንተ አይደል ደግሞ እንደዛ አይደለም። ገብታ አፋሙታ ዙሮ ግባ ቁረጠው ፍለጠው እያልክ እርስ በርስ ጦርነት አያወጣም። እንደዚህ እኮ አይደለም። ግባ ቁረጠው ፍለጠው እያልክ እርስ በርስ ጦርነት ብትለው አላልኩም። አንድ ጥያቄ ልጠይቅ። ጥላሁን በሐሰት እየከሰስክ አንድ ጥያቄ ልጠይቅ ወይ? አንድ ጥያቄ ልጠይቅ። እሺ ወይ አንድ ጥያቄ ልጠይቅ ወይ? እድመን አንድ ጥያቄ ልጠይቅ። አንድ ገበሬ እርሻ ካረሰ በኋላ እህል ይጠብቃል አይደለ? አይደለ? አዎ። ወታደር ደግሞ ሰልጥኖ ከወጣ በኋላ ደግሞ ግዴታው ደግሞ ህይወት መስዋዕትነት መክፈል ነው። ስለዚህ ወታደር ጀግና የሚባለው ህይወቱን ሲከፍል ብቻ ነው። ለምን አባቱ ተማርኮ ነው ከተማረከ በኋላ ቁረጠው እንደዚህ ሆነ? የምን አባቱ ልጅ እኮ ነው ሀገሩ ሰላም ሲሆን ልጅ ማየት ቢችለው ደግሞ ሊኖር የሚችለው ወታደር ማሰብ ያለበት እንጂ እንደማንም ሲቪል አይደለም። ስለዚህ ማንም ሰው ከተማረከ በኋላ የፈለከውን በል ካለ ይላል። ገብቷል አይደለ? ይሄ በቃ
ምንም እንትን ማለት የሚቻል ነገር አለ። አሁን መንግስትን መሰለቡ ግለሰብ እንደዚህ የምናገረው ከተያዘ በኋላ የፈለገው ማለት ይችላል። ለምን ግዴታ ነው። ይሄ ከፈለገ ተጽፎ የተሰጠውን አንብብል ያነባል። ስለዚህ ይሄ ለኛ ደንታ የለም። ገባ አይደለ? ግን አንተ ሚዲያ ላይ የምታወራና በዚህ ሰዓት ያለው ነገር መከላከያ ሰራዊት ሰማይና ምድር ነው። ይሄን እመን። ማንም ሊዶ የማይችለው በቂ አቅም ያለ ሰራዊት ነው። እሺ ጥላሁን እኔን ታዳምጠኛለህ? እያዳመጥኩ ነው። ቴንክ ዩ። በመጀመሪያ እኔ በእርስ ጦርነት አላምንም፣ በሲቪል ዋር አላምንም። መከላከያው አማራ ክልል ገብቶ አማራን እንዲገድል አልፈልግም። አማራውም ወታደር እንዲገድል እኔ በእርስ በሲቪል ዋር አላምንም። መጀመሪያ ይሄን ተረዳልኝ። እኔ ጦርነት ምደግፍ ሳይሆን ጦርነት ምቃወመኝ። ሲቪል ዋር ስፔሻሊ የእርስ ጦርነት አሸናፊም አይኖርም ተሸናፊም አይኖርም። ከሱ ልጀምር። 1 2 አሁን እናንተ የተማረከውን በቀይ መስቀል በኩል ኑና ተረከቡ ሲባል መንግስታችሁ አልኩኝ ያሰማራችሁ አካል የኦህዴድ አካል እናንተ እየተዋጋችሁ ያላችሁት ለኢትዮጵያ አይደለም፣ ለብልጽግና ስልጣን ነው የምትዋጉት። ለምን መሰለ? አማራ ክልል እየተጣላችሁ ያላችሁት ከህዝብ ጋር ነው። ትግራይ ክልል የተጣላችሁት ከህዝብ ጋር ነው። ምክንያቱም ትናንትና ሻቢያን አስገብተህ አድኖናል፣ ነፍስ አባታችን ነው፣ ጀግና ነው ስትል የቆየህ የገዛ ወንድምህን የትግራይ ውስጥ ገብተህ የትግራይ ህዝብህን ስትመታ ነበር። አሁን አማራ ክልል ትመታለህ። ወለጋም ገብተህ የወለጋ ህዝብን ስትመቱ ነው። እናንተ ለአብይ አህመድ ስልጣን ብላችሁ ንግግርን አስተካክል። ወለጋ ገብተህ የወለጋን ህዝብ እየመታ ነው፣ አማራ ገብቶ የአማራ ህዝብ እየመታ ነው ሳይሆን ጽንፈኛ ሆኖ በዚህ አገርቤቱ ነፍጥ ይዞ እታጠቅ አጥፋለሁ ብሎ የመጣውን ይሄ ደግሞ መተዳደሪያ ደንቡ ያዛል። ሰምታለ። እኛ ደግሞ በመተዳደሪያ ደንብ ነው የምንመራው። መተዳደሪያ የሀገር ውስጥም ሆነ ከሀገር ውጭ ያለው ማንኛውንም ጠላት መንግስት ህዝብ መርጦ አምኖ የተቀበለ መንግስት ምንድን ነው? አማራ ህዝብ አይደል እንደ 1000 ዓመት ይኖር ብሎ አብይን ሰላማዊ ሰልፍ ወጥቶ ተቀበለው። ገና እኮ 8 ዓመት ነው። 992 ዓመት አለ እየመረረ ዋጥ በቂ አቅም ያለ ምርጥ ነገር በላይ በቂ አቅም ያለ ሰራዊት ነው። ይሄ ማንም ራሱ ለፖለቲካው በዚህ አወራ በዚህ ወቅት ላይ አይደለም። ገብቷል አይደል? መሬት ላይ ያለው አንተ የምታወራው ነገር ሁሉ ውሸት ነው። ጥላው በዲሞክራሲ ታምናለህ ብዬ እሺ፣ በዲሞክራሲ የምታምን ከሆነ ትናንትናው አማራ ሲመርጥህ አማራ መርጦኝ ነው ካለ እሺ፣ አማራ ደግሞ አልመረጥኩም ካለ አትወርድም እንዴ ነው ወይንስ በኃይል ልትቀጥል እንደ አልመረጥኩም ካለ የመረጠው አመት አለ አይደል? አመቱን ሲጨርስ በምርጫ ይጥላል። መሳሪያ ይዞ ስለመጣ የፈለገው አንድ ነገር ለሽበት ያመለጠው ሁሉ እሺ፣ ጥላው ትንሽ ኢንተርኔት ብዙ አይደለም፣ ብዙ ጥሩ አይደለም። ኢንተርኔት ትንሽ ይቆራረጣል። የት አካባቢ ነው ያለው? ሰሜን ሸዋ። ለምን ጠየቅ? አይ በቅንነት ውሰደኝ። ምን ነው እኔ እናንተ እኮ እንደማማሽ ነን። ጠላትነት አታድርገው። እኔ እየጠየቅኩ ያለሁት እንኳን አንተ ይቅርና መሬት ላይ ያለው አሁን እየተወጋ ያለውም ወንድሜ ነው። እኔ ችግር የለብኝም በዚህ። ቴንክ ዩ። ኦኬ፣ እንደሱ ከተማመንን ይኸውልህ አንድ ነገር ልንገርህ። እኔ እስኪገባኝ ድረስ አማራ ክልል ላይ በድሮን እየተመታ ያለ ንጹሃን ቁጥር ስፍር የለውም። እሱ ብቻ አይደለም፣ ይሄ መከላከያ የሚባለው ራሱ የንጹህ ገበሬ ጥላሁን አንድ ያዳምጠኛ። እንዲያውም እኔ ታውቃለህ በጣም በንግግር በዲሞክራሲ በምናምን አምናለሁ። እኔ ችግር የለብኝም። እኔ የአብይ አህመድ ኮማንዶ ነኝ ብትለኝም በስነ ስርዓት አወር። ምክንያቱም እኔ አብይ አህመድን ራሱ ጋብዘዋለሁ ፊት ለፊት እኔ እና እሱ ፌስ ቱ ፌስ እንድናወራ ፈልጋለሁ። ግን አብይ አህመድ ችግሩ ምንድነው? እንደኛ አይነት ሰው ሐቁንና እውነቱን ስለሚያውቅ ይኸውልህ ኢትዮጵያ ወደድንም ጠላንም አንድ ነገር ልነግርህ ፈልጋለሁ። ኢትዮጵያ እስካሁን ድረስ መከላከያ ጀግና አንዴ አዳምጠኝ። እሺ አንድ ጊዜ ጥላሁን አንዴ። አንደኛ ማይክም ትንሽ ጥሩ አይደለም።
እሺ አንዴ ማይክህም ጥሩ አይደለም አንዴ ወርደህ ትገባ ወርደህ ግባ ጥላው ወርደህ ግባ አንድ ጊዜ እንትን ጥሩ አይደለም እሺ ወርደህ ግባ አይዞ ተመልሼ አስገባሃለሁ ወረድና ግባ ተመለስ አንዴ ወርዶ ይግባ ምንድነው እኔ እንኳን ለማለት የፈለኩት እንደው በደንብ ካዳመጥከኝ ጥላሁን አንደኛ ነገር እኔ አንዳንድ ነገሮች ልጠቁም እፈልጋለሁ መከላከያው ኦኬ መከላከያው በትክክል ጀግና ከሆነ ሳውት ሱዳን 200 ኪሎ ሜትር ገብቷል በጋምቤላ መስመር በፓርላማ ራሱ ይሄ ነገር ተነስቷል በሳውት ሱዳን በኩል ጋምቤላ ገብቷል ተብሎ እና እዛ ወርቅ ያወጣል ቀበሌ ወረዳ ተቆጣጥሮ ያስተዳድራል መከላከያው አገር ለመጠበቅ ከሆነ ለምን ከጋምቤላን ሄዳችሁ አታውጡትም እንትኑን ሳውት ሱዳኑን ከጋምቤላ ለምን አታውጡት ባልፋሽ ጋር 50 60 ኪሎ ሜትር የገባው ለምን አታስወጡትም ሻዕቢያ ይሄው ገብቷል ለምን አታስወጡትም ወደብ እናመጣለን ትላላችሁ እሱም ዘፈንና ግጥም ሆኖ ቀርቷል እናንተ ጅቡቲ ድሮን አስነስታ አፋር ገብታ ደብደባ ስትወጣ ምንም አላላችሁም እናንተ አገር ደፍሮ የሚገባውን አትነኩትም በአገሩ የሚቀመጠውን ደግሞ አታኖሩትም ለምን እኔ እስኪገባኝ መከላከያ ትልቁ ኃላፊነትና ስራው አገር መጠበቅ ነው ጅቡቲ ይገባል ኤርትራ ይገባል ሳውት ሱዳን ይገባል ኖርዝ ሱዳን ይገባል ካልፈለገ ትንሽ ቆይቶ ጠብቅ አልሸባብም ገብቶ ወጥቷል አሁንም ይገባል እንዴ መከላከያ ታዲያ የት ሄዶ ነው እናንተ እኮ ቢዚ ሆናችሁት የራስን ህዝብ ትገላለህ ትግራይ ገብተህ ህዝብ ትጨፈጭፋለህ አማራ ክልል ገብተህ ህዝብ ትጨፈጭፋለህ ወለጋ ገብተህ ህዝብ ትጨፈጭፋለህ በመጀመሪያ የእናንተ ትልቁ ኃላፊነትና ስራ ዳር ድንበር ሀገር መጠበቅ ነው ከወራሪ አድኑ እስቲ መጀመሪያ እናንተ አህያውን ፈርቶ ዳውላው አገር ውስጥ ያለውን ንጹሃን ትገላለህ ድንበር ጥሶ የሚገባው ለመጀመሪያ ጊዜ ኢትዮጵያ ሴትና ድንበር የተደፈረው በዚህ ስርዓት ነው በውጭ ወራሪ ሴቶች የተደፈሩት ድንበር የተደፈረው በዚህ ስርዓት ነው ግልጽ ለማድረግ ነው ጥላው ኮማንዶ ፕሊዝ አሁን ሰምተኛል በየተስፋር እናንተ ምን አለ ታፕታፕ ብታረጉን የምቀኛው እንድንደባመጥ ነው የልጁ ድምጽ እንዳይቆራረጥ እስቲ ታፕታፕ ኮፒ ሊንክ አርጉ ጥላው አትሊስት ንግግሬን ሰምታል በየተስፋርጋል አይኑ ያለህበት ኢንተርኔት ትንሽ ይቆራረጣል ጥላው ኮማንዶ ነው እንትን ነው ወታደር ነው ይሄ ወታደር ዛሬ በመለስ ራሱ አንድ ቁም ነገር ጥላውን አዳመጥከኝ ጥሌ በቃ አሁን ሴትና ድንበር ተደፍሯል በዚህ ሰበናንተ እስቲ ምን ነክቷችሁ ነው አማራ ላይ ከምትበረቱትን ለምን ድንበር የሰበረውን ለምን እሱ ላይ አትበረቱም ይያልኩኝ ነው ጥሌ መልስ ፕሊዝ ለምን ተቋም ገብተ ለምን አንተ አትመራው ቀላሉ መንገድ ስለዚህ አሁን ባለው አልተማመናችሁም እኔ ልግባ ቴንክ ዩ አትሊስት አሁን ባለው አመራር ካላመናችሁበት ችግር የለውም እኔ አስብበታለሁ እንግዲህ ለምን ድምጽን ከፍ አድርገው ጥልዬ ፕሊዝ ምንም ይፈጠርና መመጣ ነገር የለም ከማይቷ ሻዕቢያ ተቀጂውነ መተዚህ ስለፈለኩ ምንም መመጣ ነገር የለም ብራዘር ምንም መመጣ ነገር የለም እንዴ ትናንትና ከሻዕቢያ ጋር ሆነ ትግራይን ይወጋህ እኮ መሰለኝ ሻዕቢያ ተራላኪ የሻዕቢያ ተራላኪ እንደውም ይታወቃል ምንም መመጣ ነገር የለም ብራዘር እስቲ ጥላሁን አንድ ነገር ልንገረ ከሻዕቢያ ጋር ከኤርትራ ጋር ሆነ ትግራይን ስትወጋ አልነበር ወይ ያኔ ባንድ አልነበርክም ነገርኩ እኮ ያንተ አካይ ምን እንደሆነ ግልጽ ስለሆነ ማለት ምንም የሚመጣ ነገር የለም ብራዘር የጠየቅኩን እየመረረም ብዋት አንድ ፈጠር የጠየቅኩን መልስልኝ ከኤርትራ ጋራ ሆነ ትግራይን ወቅታል አልወጋህም ይገመን ስማኝ
ህገ መንግስትና መተዳደሪያ ደንቡን ንደል ብሎ ከመትናደድ ማንም ቆንቃ አይቀርም አለቅ አሁን እኔ ኢትዮጵያ ስመጣ ምን ልታረውኝ ነው? አንተ በመጀመሪያ ደረጃ ኢትዮጵያ የሚባል ሀገር እንዳንተ አይነት ሽንታም እንዴት ኢትዮጵያ ይመጣል? ምን ሆነ ነው እንዴ? ያመሃል እንዴ? ተው እባክህ። አንተ ኢትዮጵያ የሚባል ሀገር መምጣት አትችልም። ባቃ ነው ፈሪ ነው መጨረሻ። እግዚአብሔርን ቦክ እስቲ አንድ ጥያቄ ልጠይቅህ። በትግራይ ጦርነት ስንት ነው የተማረከው? የትግራይ ልጆች 45,000 ነው የማረኩት አይደል? ምን የፈለገ ይማረክ ሰባል ሊማረክና ሊሞት አይደል? ወታደር የሆነ ለሀገሩ የቆመ እኮ ኑሮውን አመቻችቶ ተደራድሮ ሊኖር ሳይሆን ሊዋጋና ሊወርቅ ሊነሳ ሊቆስል ሊሞት ነው ባለ ከለታምር የለም። መማረክን እንደ ጸጋ ተቀብሎታል። በትግራይ ጦርነት 45,000 ተማርካል። አሁን አማራ ክልል ገብተህ እየተማረክ ነው። አዎ መማረክ አሁን የቸገረ መማረክና መሞት እኔም ምልህ ወታደር አንድ ሰው መሞት መማረክ እንዳለ አውቆና አምኖ የገባበት ነው። አዎ ግን እናንተ አምናችሁ የገባችሁት ለመዋጋቱ ሳይሆን ለመማረኩ ብቻ ነው የሚመስለው። በሄዳችሁበት ለመማረክ ታዲያ ምን የገባው ልትማረክ ነው ልትዋጋ ያለው ነው። እሱን ማብተርባር ያያርን 24 ሰዓት የአባቶችን ቤተመንግስት እንወስዳለን ያለው አካል እኮ አባይ በረሃ ተናፈቆች አካል ለኮስካው አንተም በሆነ የሻዕቢያና የግብጽ እንትን ይዘመተ ዝም ብለህ ሚዲያ አሽቃበጥክ እንጂ አንድም ያገኘው ነገር እውነቱን አሁን ስለመከላከል ግርቦ አልኩ አንተ አፋሙዝ እንደርግሳል ምንም የሚመጣ ነገር የለም። ኤድመንድ እየመረን ቢሆን ዋጣ እኛን ሞታለን ሀገር ይቀጥላል። ገባ ጥሌ ችግር የለውም። እናንተ ለመማረክና ለመሞት ብቻ ነው አይ ነው አይተነዋል ውጤቱን። ግን አሁን ለመከላከያው ያስተላለፍኩትን አደራራለሁ ሼር እንድታረግ ይኸውልህ ለመከላከያው ያስተላለፍኩትን ሼር እንድታረግ ስላነበበ ነው። አንተም በሆነ አንድ ቀን ተይዘህ ማለት ነው ከርቸሌ የሆነ ቦታ ብትገባ ማለት ነው ትሰግዳለህ፣ ለጠቅላይ ሚኒስትሩ ትሰግዳለህ። ይሄ ሚዲያ ላይ የምትቀደለው አንድ ቀን ብትያዝ ትሰግዳለህ። ስለዚህ ስለዚህ ምንም አይገርመኝም። በቪዲዮ ብታመጣም አይገርመኝም። አሁን ይኸውልህ እና ተማርኮ አሁን ለመከላከያ ቁጭ ብሎ ስለ እንትን ጥሩ ነገር እንዲያወራ ነው። አሁን ለመከላከያው ያስተላለፍኩት የ10 ደቂቃ መልእክት አለ። የጦርነት አንዱ አካል ነው። እዛ ቲክቶክ ላይ ያስተላለፈው ማስጀመር ስለ ልጁ እያሰበው ነው። ከልጁ ደግሞ አገር ይቀድማል። ልጄ ናፈቀኝ እያለ ሲጀምር ይሄ መጀመሪያም ተዋጋ አይደለም። ልጄ ናፈቀኝ እያለ ጭንቅላቱና ሀሳቡን ቤት አስቀምጦ ይዋጋል እንዴ? መጀመሪያ አእምሮን ትጥቁን ከመሸከም በፊት አእምሮን ነው መሸከም ያለበት። በሚቀጥለው ፋኖች ከማረኩ አገር የሚበልጥ ነገር የለም። ብራዘር ብናይክ ምን ትላለህ? በቪዲዮ ላይ ኔትወርክ አይሰራም ያለውበት ፋኖ ለምን የሚማርከኝ ቢማርከኝስ ምን ችግር አለው? ገርመኝም አይደንቀኝም። አዎ ግን ቢማርከህ አሁን የተናገርካትን ቃል ነው የምትናገረው ወይስ ትቀይራታለህ? ብራዘር ይሄ ምንም የሚገርም ነገር አይደለም አልኩ እኮ። አንድ ሰው ጠላትች ላይ የወደቀ ሰው የፈለገውን ሀሳብ አንጸባርቅ ተብሎ አስገድዶትም ሳያስገድድ የፈለገው ላንጸባርቅ ይችላል። ይሄ ምንም አይገርመኝም። ይሄ አልኩ እኮ የአንተ ንግግር ከሚዲያ የማያልፍ ተራ ንግግር ነው እያልኩ እኮ ነው። ተራ ንግግር ነው። ስለዚህ አንድ ሰራዊት የመጀመሪያ ሰራዊት ጀግና የሚባለው መስዋዕት ሲከፍል ብቻ ሲሞት ብቻ ለሞት አይደል ወታደር የሆነው። አዎ የእናንተ ግን ለመማረክ ብቻ ነው የሚመስለው። ምን ሁሌ መማረክ ነው። ምንም የእናንተን ማምን የሚባል ብራዘር የእነሱ ማአተኛ ዶክመንት አለ። ግን እኛ ስለምንም ስላለ ሰው ምንም ነገር ማንጸባረቅ አንፈልግም። ገብቶ አይደል? ግን ሰራዊት ሊማረክና ሊሞት አስቦ አምኖ ነገር እንዳለ ፈልጎ ነው። ስለዚህ ተማረኩ ብሎ እዚህ ጋር አንድ ሰው ስላንጸባረቀ ያን አምድ እዚህ ጋር ስለተናገር የሀገር መከላከያ ሰራዊት የጥፍ ቆሻሻ ምን ነገር የለም ብራዘር። አስብ አንድ ቢማረክ 50 እናመጣ። ግን በዚህ አጋጣሚ ሲሪየስሊ ጥልዬ ኦኬ፣ በዚህ አጋጣሚ ሲሪየስሊ የተማረኩት ምርኮኞች ፋኖ መቀለብ አቅቶኛል እያለ ነው። ስለዚህ በአደራ እነ ብርሃኑ ጁላ መልእክቱ ይድረስ። በቀይ መስቀል ቶሎ ተረከቧቸው። የቆሰሉ አሉ፣ የታመሙ አሉ። ፕሊዝ ወንድሞቻችን ናቸው። እሱ እኮ አገርን የሚያክል የሚጠብቅ እሱ ነው። አገርን የሚያክል የሚመራ
ተቋም አለ እኮ ተቋሙ ይጨነቅ አንተ ምን አስጨነቀ አንተ ለራስህ ቁጭ ብለህ ፎሎውን ለቀም እዛ የግብጽና የሻዕቢያ ተልእኮን አንተ ያንጸባረክ ከኔ በላይ ጥሌ ከኔ በላይ ለሻዕቢያ የሰራው አንተ ከሻዕቢያ ጋር ሆነ ባለፈው የትግራይ ጦርነት ጊዜ እኮ አማራ ህዝብን ቁጭ ብድግ አድርገህ ስትናገር የነበርክ ሰው ነህ። አሁን ደግሞ ማሊያ ቀይረህ መጣ። አይሳካልም። ምንም ይሳካልኝ ነገር የለም። ምንም አይሳካልም። ከወሬ ያለፈ ነገር የለም። በትግራይ ጦርነት ጊዜ ቢሆን ማንንም ትግራይን የከበበውን በሙሉ እንዳልከው ጠብር ግፍ አድርጌ ስናገር ነበር። ለምን ከትግራይ ህዝብ ጎን ነበርኩኝ ከዛ ከጀግና ህዝብ ጋር። አሁን ደግሞ አሁንም እየተናገርኩ ያለው ስለ ህዝብ ነው የምናገር። እኔ ግን ጥላሁን ህዝቡን ፈቀልኮ ቆዳ ምን ተጠምከው ምን ተጠምኩስ ለህዝቡ ጥላሁን እኔ ግን አሁን ጥላሁን ልትመልስልኝ ያልፈለከው ከሻዕቢያ ጋር ሆነ ትግራይን የራስን ህዝብ ስትወጋ የነበርከው አንተ ነህ። ባንዳ ነበርክ ወይ አልነበርክም? አሁን እኔን ሻዕቢያ መትለኝ ከሻዕቢያ ጋር ነበርኩ አንተ የተዋጋው እንደዚህ ቅስር ምናምን ስላወራህ ስማ አገር ውስጥ ተቀምጠኮ ድል ለግብጽ ድል ለኤርትራ ስል የነበረ እንዳንተ አይነት ዶንቆሮና ቆሻሻ ህብረተሰብ እኛ ደንታ የለን ብራዘር ጥሌ የሀገር መከላከያ ሰራዊት ነው ባግሬ ማሊደራደር ብራዘር እኔ ስማኝ እኔ ለአንተ እንደዚህ ስታይ ምናምን ገና ምናምን መስያለሁ ቦሽርና ታገልግያለሁ ብራዘር ለምን ችግር የለብኝም ሳውዝ ሱዳን የያዘውን መሬት ለምን አታስለቀቅም? በአልፋሽ ጋር የተያዘ መሬት ለምን አታስለቀቅም? ለምን ሻዕቢያን አትገጥምም ነው? ለምን ምስኪኑን አህያውን ፈርቶ ዳውላውን አማራ ክልል እየገባ ገበሬ ከመንገድ እኛ ማንንም ወደን ዝም ብለን የምንገጥምበት ምክንያት የለም ብራዘር። ህግና ስርዓትን ጠብቆ ፈልጎ የመጣውን እናስወግዳለን አለቀ። ለአማራ ወንድም ሲሆን ህግና ስርዓት የለም። አገር ድንበር ጥሶ የገባውን ግን እሱ ከሱ ተደብቀ እዚህ ያማራ ገበሬ ተገለለ። ስማ ያማራ ወንድምና እኛ ከአማራ ህዝብ ጋር ምንም ችግር የለም። ደስ የሚገርም ነገር አንተ ሚዲያ ላይ የምትቀደው ሌላ ነው። እኛ ግን አማራ ክልል ላይ ህብረተሰቡ እያጠጣ ውሃ ጠምቶን ወተት እየሰጠን ነው። አሁን ራሱ ማለት ነው አንተ ሚዲያ ላይ የምትቀደውና ህብረተሰቡ አመለካከት በሚቀጥለው ሳገኘ ተማርከ ቪዲዮውን እንደማይ እርግጠኛ ነኝ። ምንድነው የምትለው እንታስተላልፈው መልእክት? የማንን ነው ያ ስትማረክ የምታስተላልፈው? ሰሜን ሸዋ ነኝ ብለሃል። በሚቀጥለው ተማርካ አገኛለሁ ምንድነው መልእክት? ብራዘር ያማረ ይቀራል። ከሚዲያም ከዛሬ የትግራይ ጦርነትን ማለፍ ያለው ይሄን ማለፍ ያለው አለቀ። ለታምደል መማረክ መሞት ለኔ ብርቅ አይደለም። ምን ችግር አለ? ለሞትን አይደል የገባሁት። መማረክም እኮ የትግሉ አካል ነው። ምን በተኛው ጦርነት በኤርትራ ጦርነት አላየም እንደ ተማርኮ ሲቀየሩ አላየም ወይ? የዛኔ አይኔ አይ ኦኬ በመጨረሻ ወደ ሌሎቹ ከመሄዴ በፊት በሰላምታ ወይንስ የዜግነት ክብር ላዘምርልህ? ዘምር ይሄ የሀገር መከላከያ መዝሙር አለ የራሴ የሚችል ከዜግነት ቀጥሎ ሁለተኛ የዜግነት ክብር አዘምርም? ለምንድን ማዘምረው? ኢትዮጵያዊ አይደለም እንዴ? ኢትዮጵያ እንትና አባቶች እኮ ነው የራስ ነው። ለማንኛውም ጥሌ እየተቆራረጠን ቢሆን እንደው በስነ ስርዓት ነው ያወራነው። ውጭ ሀገር በዲሞክራሲ እናምናለን። በስነ ስርዓት ነው በተቻለ መጠን አለማወቅህም በእውቀት ለመሙላት ነው። 10 ደቂቃ የተለቀቀው ቪዲዮ አለ። እናንተ እኮ ናችሁ ውጭ ሀገር ቁጭ ብላችሁ እዚህ ሀገር ውስጥ ላለ ሰው በጣም ለሚኖር ሰው መርዝ የረጫችሁ ያላችሁ እንጂ እናንተ ባትኖሩ ኑሮ ሰላም ይመጣ ነበር። ግን ውጭ ሀገር ተቀምጣችሁ ንጹህ ውሃ እየጠጣችሁ እየበላችሁ እየጠጣችሁ ምንም ይጎዳባችሁ ምንም ከእናንተ ምንነሳ ነገር እዚህ ጋር ያለውን ህዝብ ታስጨፈጨፋላችሁ። ይሄ ዶንቆሮውን አመለካከትን ይዛችሁ የመጣችሁ የመሰለውን የናገራችሁ ህዝብ ለህዝብ ግን ተዋዶ ተፋቅረው አለ። ሰላም አለ የለም በየቦታው የተለያየ እንትን ሊኖር ይችላል። ገብቷል አይደል? ግን ሰላም ይመጣል። ዛሬም ነገም ሰላም መምጣቱ አይቀርም። ምንም ማለት ምንም ግን የፈለገውን እዛ ከፈለግ ብልጽግና ማለት ይችላል። እሺ ጥሌ ሰላምታ ሰተኝ ወታደራዊ ሰላምታ ሁለታችንም እንሰጣጥ። ጥሌ ወታደራዊ ሰላምታ ሁለታችንም እንሰጣጥ።
ኧረ አንተ ስትኔ አንተ እኔ ለአንተ ምን ብዬ ነው ሰላምታ የምትለኝ? መርዝ እየረጨ ፕሊስ ጥሌ ኦኬ ቴንክ ዩ ጥሌ እናመሰግናለን። መልካም ቀን ሁሉ ለማንኛውም አንድ ቀን አገሩ ለመከላከያው ሰላም በልልኝ። መልእክቶችን ግን እንድታደርስልኝ እኔ ደግሞ መልእክት ታደርስልህ እዚህ ጋር ላለውም አንተ ለምትከተሉም እንዳንተ አይነት አመለካከት ላላቸው እኔም ደግሞ መልእክት ላስተላልፍልህ። ምንም አላችሁ ምንም አገር ይቀጥላል። ገብቶሃል አይደል? ዛሬ ነገም አገር ይቀጥላል። እዚህ ጋር አብሶሉትሊ መሆን አለበት። መርዝ ስለረጨ አገር እንዲቀጥል ነው እየሰራን ያለ ነው። ምንም ነገር የለም። እኛ አማራ ህዝብ ጋርም ምንም አይነት ጥላቻም ግንኙነት የለም። ገብቶሃል አይደል? የአማራ ህዝብ ህዝባችን ነው። የኦሮሞ ህዝብ ህዝባችን ነው። ከማንም ጋር ችግር የለብንም። ገብቶሃል አይደል? ስርዓትን ጥሶ የሚመጣ አጠፋለን ብሎ የሚመጣ እናጠፋለን። አንተንም ማን ከተፍ ክብርና ሞገስ ለሀገራችን። ቻው ቴንክ ዩ ጥልዬ ቴንክ ዩ ጥልዬ። ይኸውላችሁ እንደዚህ ሁላችሁም እንደዚህ መልመድ አለባችሁ። ሌሎች አክቲቪስቶች ሶሻል ሚዲያ ላይ ያላችሁ አሁን ሌሎቻችሁ ቢሆን ትሳደባላችሁ ምናምን ትላላችሁ ነው። አትሳደቡ እሺ። ማንም ምንም ቢላችሁ ሆልድ አርጉትና በትዕግስት አሁን ይሄ ልጅ ምስኪን ነው፣ ምንም አያውቅም። እምል ወኔው አለው ከባ በወኔ ነው የሚሄደው፣ በጭንቅላት አይደለም። አንተ ደግሞ በወኔ አትሄድ፣ በጭንቅላት ሄድ። በተቻለ መጠን ብያችኋለሁ። መከላከያው ይሰማኛል። ኢንሳ ውስጥ እዚህ ትሰማኛለህ። ኢንሳ ውስጥ ያለ ይሰማኛል። ፌደራል ፖሊስ ይሰማኛል። እያንዳንዱ ይሰማኛል። ስሜን ሲጠራ ሰምታችሁታል። ይሄ ወታደሩ የገባው በደንብ ነው የሚጠራት፣ በደንብ ሌሎቻችሁ አጣማችሁ። ኤልዶሞ፣ ዳይመንዶ፣ ኤድዋርዶ፣ ሴቨርናንዶ ምናምን ነው የምትሉት። እሱ በተነስራት ነው የጠራት። ኤድመንድ ነው ያለኝ። ዴኖሚ ያውቁኛል። እያንዳንዱ መከላከያ ያቀኛል፣ ኢንሳ ያቀኛል፣ ደህንነት ያቀኛል። ምን ያገኝ ለምን እነሱ ነው ቁጭ ብሎ የሚሰሙኝ። ስለዚህ እኔ በስሜት ከነሱ ጋር አወራም። አክብራችሁት ምን ብላችሁት በጭንቅላት አውሩት። እሱ አሁን ይሳደባል። እናንተ እንዲናችሁ እናንተ እንዲናችሁ እኔ አለለው። እኔ በተቻለ መጠን ለምን እነሱን ሴቭ ላረግ አለማወቃቸውን በእውቀት የተሳሳቱትን መንገድ ወደ ትክክለኛ ማምጣት በእውነተኛ መንገድ መምራት የኔ ድርሻ ነው። እኔ አልተሳደብኩም። አይታችሁኛል። ወታደራዊ ሰላምታ ሰጥቼ ነው ያስወጣሁት። ምንም ስድብ የለኝ። አሁን ሌላ ብትሆን ቲክቶክ ላይ ኖ ተማርከኛ አክቲቪዝም ምን እንደሆነ ከኛ ተማር። ሰው ማክበር ከኛ ተማር። ዋናው እኛም እናተኩረው ቁም ነገር ላይ ነው። አንተን ሰደብኩ አልሰደብኩ የሚጨመር ነገር የለም። ትርፉ ኃጢያት መስራት፣ እግዚአብሔርን ማሳዘን። አክብራችሁት እውነታውን ማሳየት። ኢኮኖሚያችንን ተመልከቱ፣ ፖለቲካችንን ተመልከቱ፣ ዲፕሎማሲያችንን ተመልከቱ፣ ሚሊተሪያችንን ተመልከቱ። ወድቀናል። ህዝባችንን ደሞ አትግደሉ። አማራ ህዝባችን ነው፣ ትግራይ ህዝባችን ነው፣ ወለጋ ህዝባችን። የእርስ በርስ ጦርነት ተው። መዋጋት ካለባችሁ ድንበር ጥሶ የገባል አገር የደፈረ ሴት የደፈረ ተዋጋ። እሱ ጋር አንተ አህያውን ፈርቶ ዳውሎ የራስህን ህዝብ ትጨርሳለህ። ስተት ይሄንን በስነ ስርዓት ማስረዳት ለአንድ መከላከያ ቁም ነገር ነው ጋይስ። እና እናንተ ስድብ አሁን እኔ ገብቼ ልስደበው ይላል። ለምረው ሰደው እኔ አልፈቅድልህም። እሱኮ ባለማወቅም ነው። ነገ ጧት ይሄው ልጅ ተማርኮ በግድ አምጥተውኝ ነው ምናምን ሲል ሰበዋል። እንደቀደሙ ሰው እንደቀደሙ ሰው you know guys, you know what I'm saying? ሪላክስ። በትህትና አውሩ። ሰውና አክብራችሁ በትህትና አውሩ ነው። እሺ ኦኬ እሺ ታፕ ኮፒ ሊንክ አርጉ። ሌሎቻችሁ መከላከያ አባላት ካላችሁ ግቡና ሐሳባችሁን እንስማ። መከላከያ፣ ኢንሳ፣ ፌደራል ፖሊስ መግባት ይችላልላችሁ፣ መወያየት ይችላልላችሁ። ችግር የለውም። ላወያያችሁ ይችላል። ደስ ብሎኛል። የመከላከያው ልጅ ገብተህ ስላወራ በሌላም ጊዜ ልመድብህ እና አደራምለው በዚህ በመፈንቅለ መንግስቱ ዙሪያ ዛሬ ያስተላለፍኩት 10 ደቂቃ መልእክት ሁላችሁም ሼር እንድታረጉት አደራ። ቲክቶክ ላይ የመጀመሪያውን ስታዩ ሼር አድርጉ። ዩቲዩብ ላይ ደግሞ ያስተላለፍኩት መልእክት አለ። እያንዳንዳችሁ የዛሬውን መልእክት ዩቲዩብ ላይ ገብታችሁ አዳምጡ። እሺ ወደሚቀጥለው እንሂድ። አይ ቲንክ
ቡኖ በደሌ አስገባኝ እያለ ነው ቡኖ በደሌ ከኢትዮጵያ ይመስለኛል አስገባኝ እያለ ነው ችግር የለም ቡኖ በደሌ ብልጽግና የብልጽግና አርማ ነው ማስገባው ዛሬ ብልጽግናዎች እየገቡ ነው እንዳልኩ ነግሬያችኋለሁ አብዛኛው ብልጽግና ያዳምጠኛል ቡኖ እንደናችሁ ኤድመንድ ሰላም ነው ጽሉት አርገው እንጂ ምን ነው እንቅልፍ ላይ ነን እንዴ ሰላም ነው ያ ከፍ አርገው ድምጽ እንቅልፍ ላይ ነው ተመስለው አዎ እንትን ምን መሰለ ኤድመንድ መጀመሪያ ያው ከጀርባ ያሉ ፎቶዎች ታዩኛል ምርኮኞች ናቸው ከዛ ልጀምርና እሺ እንዴት ነው ይሄ ፎቶ እኔ ሪያሊቲው ነው እውነታውን ነው የምናገረው ምንም እዚህ ጋር ፖለቲሳይዝ ማረጋው ነገር የለም ሀገር መከላከያ ሰራዊት ጋር ማገር መከላከያ ሰራዊት ላይ ማለት ነው አንደኛው በደንብ ማወቅ ያለባችሁ ኢቭን አማራ ክልል ውስጥ ያለው የጽንፈኛው ቡድን ባይዘወይ ከወር በፊት የአማራ ክልል ምክር ቤት እኛ እንደው መከላከያ ሰራዊት አያስፈልግም እንደው አማራ ክልል ውስጥ ያለው የጸጥታ አስከባሪ መቆጣጠር የሚችል ነው ክልሉ ውስጥ ያለውን ቡድን የሚል ቅሬታ አንስቶ ነበር ምክር ቤት ማለት ነው ያው 850 አካባቢ ሰው ስላለ በደንብ አርጋችሁ አድምጡ ምክር ቤቱ በሚጠይቅበት ጊዜ ጀነራል አበባው ከ3 ሳምንት በፊት ደግሞ ሂዶ አማራ ክልል ውስጥ ያለው መከላከያ ሰራዊትን ጎብኝቶ አወያይቷቸው አይ ካሁን በኋላ እንግዲህ እናንተን ባላችሁ ልክ ተልኮ ያለው መከላከያ ሰራዊት አንተ እንዳልከው እውነት ነው ይሄ ትልቅ የሀገር ተገን የሀገር ዋርካ የሆነው መከላከያ ሰራዊት እንግዲህ በየመንደሩ በየሰፈሩ ታው ሰላም አውርዱ ችግራችሁን ፍቱ በመወያየት ሲል ሰላምን ለማስከበር በየመንደሩ ሲሄድ ታያዋለ እውነት ነው ይሄ እንዲሆን አይፈቀድም ነበር እንግዲህ ምን ታደርጋለ ችግር ይፈጠራል ያን ችግር ደግሞ ለመፍታት ትልቅ ሆነ የሀገር ዋርካ በዚህ ልክ ኮርዶንትን ሲያረግ ታያለ አሁን መከላከያ ሰራዊት ላስት ዊክ እንደወጣ ታዘዘ እየወጣ ያለ መከላከያ ሰራዊት ሰልፍ ይዞ አወጣጥ አለ ራሱ ታቃለ አንተ በኦራል ምጫነው በኦራል ነው በሌላ በመኪና በፓትሮል ምጫነው በፓትሮል እግረኛ ከሆንክ በሰልፍ አርገ ቀጭን ሰልፍ ይዘ ተወጣለ እየወጡ ባሉበት ሰዓት ጽንፈኛ ቡድኑ ማለት ነው ጽንፈኛ ቡድኑ አንተ እንኳን ኤድመንድ ባንድራቸውን ነክሰ ቆራርጠ ተፍተህበት የጣልካቸው ማለት ነው የናንተን ሐሳብ አልቀበልም ያልካቸው ሰዎች ከኋላ መጥቶ መከላከያ ሰራዊትን ወቅቷል ሲወጋ ግን አንድ ማወቅ ያለባችሁ እኔ ግራውንድ ላይ ያለውን እንትን ነው የምነግራችሁ አሁን ኮምቦልቻ ጨርቃ ጨርቅ ፋብሪካ የመከላከያ ሰራዊት ልብስ የምመረትበት አንዱ አማራጭ ቦታ ነው ይሄ ልብስ ከዚህ በፊት ፋኖ አስገብቷል ቡኖ አንድ ጥያቄ ልጠይቅ ማለት አሁን የምታወራውን ሁላችንም ስለምናቀው ነው ያው ኢትዮጵያ ቴሌቪዥንም ይነግረናል ግን የኔ ጥያቄ ይሄ መከላከያ የኔ ጥያቄ ነው ፕሊስ መልስልኝ በፓርላማ ራሱ የተነሳ ጥያቄ ነው መጠይቀ በጋምቤላ በኩል የሳውት ሱዳን አማጽያን 200 ኪሎ ሜትር ድረስ ገብቶ አንደኛ ማዕድን ያወጣ እዛ ቁጭ ብሎ መንደር መስርቶ እየኖረ ነው አረባካችሁ ምንድነው መላው ይባላል በፓርላማ የተነሳ ጥያቄ ነው በአልፋሽ ጋር 50-60 ኪሎ ሜትር ኖርዝ ሱዳን ገብቷል ምንም ምላሽ የለም ኤርትራ ትናንት ዛሬ ጣላታችን ነው ትላለ ትናንትና የኢትዮጵያን ታንክ የኢትዮጵያን መሳሪያ ኤርትራ ይዘ ገብተ የኤርትራ ቡችላ ተላላኪ አሽከር ሎሌና ገረዶነ ትግራይ ገብተ ስንት አገርም ማስደፈረ ንጹሃን አስደፈረ ዛሬ ሻቢያ ጠላት ነው ትላለ ትናንት የሻቢያ ባሪያና ሎሌ ጭሎና ገረድ እንዳልነበርክ ማለት አሁን እኔ ጥያቄ ጅቡቲ በአፋር በኩል ገብቶ ደብድቧል ሻቢያ ገብቷል ሳውት ሱዳን ገብቷል ኖርዝ ሱዳን ከነሱ ጋር ሳትዋጋ ለምንድነው ትግራይን አንዴ አማራን አንዴ ደግሞ ወለጋን የምትጨፈጭፈው
ሴትና ድንበር የደፈረውን ለምን ፈራችሁ ነው ጥያቄ እሱን እስቲ መልስ ሌላውን ሚሊተራ ፕሮፓጋንዳ እመልሳለሁ እመልሳለሁ አነሳዎቻውን ሐሳቦችን እመልሳለሁ እና ከኋላ ነው የተመቱትና መከላከያ ሰራዊት ከኋላ ነው የተመታ ይሄን አንተም አገር ወዳድ ከሆንክ ይሄን እንደማትደግፍ ተስፋ አደርጋለሁ ልክ ባንዲራቸውን ቀዳደ እንደተፋበት ጭምር በዛ ልክ ነው ማየውና ይሄን እንደማትደግፍ ተስፋ አደርጋለሁ ከኋላ ነው የተመቱ ግን ከዛ በኋላ ተመልሶ መከላከያ ሰራዊት የተወሰነ ቡድን ተመልሷል የተወሰነ ብርጌድ ተመልሷል ያረጋውን እኔ ላንተ አልናገርም በቃ በሚገባ ልክ በሚገባው ውስጥ ገብቶ እንደ ወንፊት አበጥሮ አውጥቶ እርምጃ ወስዷል መከላከያ ሰራዊት ይሄን ሙሉ በሙሉ መረጃም አለኝ ሌላው አንተ ያልከው አሁን ኢትዮጵያ መከላከያ ሰራዊት ኤርትራ ገብቷል ሰሜን የቀረው እንግዲህ እንዴት እንደገባ እሱን ናውራ ከተባለ ብዙ ነገር ማድረግ እንችላለን በርግጥ ፎር ናሽናል ኢንትረስት አንተ ቋሚ ጠላት ቋሚ ወዳጅ ፖለቲካ ውስጥ እንደሌለ ታውቃለህ ለምን ይሄን አነካክተ ለምንድን ነው የማትናገረው አንድ ቋሚ ጠላት ቋሚ ወዳጅ ትናንትና ኤርትራ ቋሚ ወዳጅ ነበር አሁን ቋሚ ጠላት ትናንትና ቋሚ ወዳጅ ነበር አሁን she comes against our national interest አለን ሲጀመር ከኤሪትሪያ ጋር ሲጀመር ነው የምላቸው ከኤሪትሪያ ጋር ያገናኘን ወንድማማቾች ነን አንድ ነን ብለን የተገናኘንበት እኛ የራሳችንን ሰተን የነሱንም ለመቀበል ነው for that matter እኛ ናሽናል ኢንትረስት ጥያቄዎች አሉን እንደ ሀገር ወያኔ ነበር ያጣላን ከሻቢያ ጋር ያጣላ ከኤርትራ ጋር ያጣላን ወያኔ ነበርኩ ስንሰማ ነበር ቆይ ስለ ወያኔ ተው አሁን እኮ እኔ ትንሽ ወደ መንደር አትምጣብኝ በእናት የመንደሩ ትንሽ ሮስቲ ሽፍታው ሂድበት ስለዚህ አሁን የናሽናል ኢንትረስታችን ኤሪትሪያ ስንገባም የገባንበት ስርዓት አለ ስትገባም እኮ አገባብ አለ ከማንም ከየትኛውም በጦርነት in the course of war አንተ የወትን ችግርን ለመፍታት ስትል ወይ ደግሞ ከባድ ክሳራ እንዳይደርስብህ ለማድረግ ስትል የምታደርገው ሚሊተሪ ስትራቴጂክ ሰፖርት ይኖራል ከሌላ አንተን ጋር ዲፕሎማሲ ትፈጥራለህ በዛ ልክ ወደ ኤርትራ ተገብቷል ተመልሰንም መተናል ስመጣም ኦብጀክቲቭ አለው ይው ስኬድም የራሱ ኦብጀክቲቭ አለው ግን እመነኝ ነው ምልህ በሰዓቱ ቲፒኤልኤፍ የአገር ሳንቃ የአገር አጥፊ ጉጅሌ ስለነበረ ነው ይሄው አሁን ዛሬ ላይ ከኤርትራ በላይ አጥፊ ወያኔ ነበር ያልከኝ ነው ወያኔም ነው በዛን ሰዓት ወያኔ ነው የአገር ጠላት የአገር ጸር ኤርትራስ ምን ጁንታ ነው የነበረው ኤርትራ ምን ነበር ኤርትራማ በሰዓቱ ዲፕሎማቲክ ሪሌሽንሺፕ ነበረን የጋራ የጥቅም አገራዊ ኤርትራ እኮ ራሷን የቻለች ሀገር ነች ስለዚህ ሉዓላዊት ሀገር ነች ወዳጅነታችን ኮመርሻል ነው ኮመርሻል ወዳጅነት አጥተን ከኤርትራ ጋር ሆነ በሰላም ወጥቶ እንዲገባ ጭምር አድርገን ሁኖ አጠር እናርገው ሌላም ሰው እዚህ ቁጭ ብሎ እየሰማን ስላለ እሱንም እድልን ስጥ ከኤርትራ ጋር ሆነ ትግራይን ወቅተሃል ታውቃለህ ትግራይ አትበል ጁንታን ነው የወጋ ነው ቲፒኤልኤፍ ነው የወጋ ነው ትግራይማ ህዝብ እኮ ነው ኮት የትግራይን ህዝብ አልወጋህም ህዝብ አልተዋጋንም ህዝብ እኮማ ፍቅር የሆነ ነው የትግራይ ማህበረሰብ እኔ አውቃለሁ ኦኬ ጁንታ ምትለው ማን ነው ጁንታ ምንለው ትግራይ ውስጥ የመሸገ ከመሃል አፈግፍገን አባረን ያስገባ ነው ከኢትዮጵያ ህዝብ ላይ አውርደን ሂዶ ደግሞ የትግራይን የተከበረው ማህበረሰብ ሲያሰቃይ ነበር ቲፒኤልኤፍን ማለት ነው ቲፒኤልኤፍ ቲፒኤልኤፍ ማለት ቲፒኤልኤፍ ፖለቲካ ኤንቲቲ ነው ማለት ምን ማለት ነው ቲፒኤልኤፍ መሳሪያ ይዞ የሚዋጋ ሳይሆን እስክሪቢቶ ይዞ በፖለቲካ የሚዋገት ነው ስለዚህ ቲፒኤልኤፍ in the first place መሳሪያ ይዞ የሚዋጋ አካል አይደለም የተዋጋው ከቲፒኤልኤፍ ጋር አይደለም የተዋጋው ከትግራይ ህዝብ ጋር ትግራይ ህፃናት ሴት ስታስደፍር ንጹሃን በማህበረ ዴጎ ስትገድል ከህዝብ ጋር አሁን እኔ መጠይቅ እሱን አይደለም
ያኔ ከኤርትራ ጋር ሆነ ጥምረት ፈጥረ ትግራይን ወቅተሃል ዛሬ ፋኖ ከኤርትራ ጋር ጥምረት ፈጥሮ ቢወጋ ስተት ይሆናል እሱ ይኸው ልንገርህ ጠላት አንድ ሀገር ባይ ዘ ዌይ የኢትዮጵያ ጠላት ባንዳ የምንላቸው ድሮም ነበሩ አሁንም ይኖራሉ ብለን እናስባለን ወደፊትም አብይ አህመድ በዚህ አጋጣሚ ደህንነት ኢንሳ እየሰራው መረጃ ያኔ ኤርትራ ውስጥ ለተቀመጠው ለግንቦት 7 እና ለኦነግ መረጃ ያወጣው ሰጥ ነበር ብሏል ታውቃለህ አብይ አህመድ በላይ ባንዳ የለም እኛ ይኸው ባንዳ ማለት በአንዲት አገር ሉዓላዊት ሀገር ላይ የሚቃጣ ጥቃት ማለት ነው ይሄ ደግሞ እየተደረገ ያለው አሁን እኛ ጽንፈኛ ፋኖ ኤድመንድ ምን መሰለ ፋኖ እኮ we don't care about them by the way ለምን ምን አይነት ማይነር እንደሆኑ እናንተ ታቆይል እንዴ ቲፒኤልኤፍ እኮ ይኸው ልንገር አንድ ነገር ልንገር እስኪ ቲፒኤልኤፍ ምን ነበር የምትለው ለምንድን ነው የምታወጣጣኝ አንተ ቲፒኤልኤፍ ለፋኖ ምን ነበር የምትለው በጦርነቱ ጊዜ ምን ነበር እንዴት ነበር ኮንሴፕቹአላይዝ የሚያደርጓቸው አሁንም እኮ የብልጽግና ፋኖ ሌት አሎን አዘር ነው ማለት ግን እኔ እዛኔ የነበረውን የአማራ ክልልን ትግራይን ልዋጋ የሄደውን አሁን እኔ ጠየቅኩክ ስለ ኤርትራ ነው ወደ አማራ ክልል ለምን ከኤርትራ ጋር ሆነ ትግራይ ወጋ ስትባል ለመነሳት ፈልግ ባንዳ ይው ድሮም ባንዳ ነው አንድ በደንብ አድርጌ እንድታቅ አማራ ውስጥ የተከበረው ማህበረሰብ አማራ ውስጥ ባንዳ ነበር አገር ሲሸጡ የነበሩ ከንጉሱ ስራ ጀምሮ አሉ ዛሬም ይኖራሉ ይሄን ደግሞ እንፋለማለን ምንም ይሄ ናይል በከፍተኛ ክሳራ የሚያስኬደን ነገርም አይደለም በጣም ቀላል ነገር ነው ኤርትራ ጋር መከላከያ ሰራዊት እኮ ከአማራ ክልል እኮ እየወጣ ነው ማና ቡኖ ልክ እናንተ ከኤርትራ ጋር ሆናችሁ ትግራይን እንደወጋችሁት ፋኖም ከኤርትራ ጋር ሆኖ ብልጽግናን መውጋት ይችላል ልክ ነው አይደል ኖ እኛ ከማን ጋር ነው ማን ነው ወጋ ነው እኛ ከሻቢያ ጋር ሆነ ትግራይን ወጋ ማን ነው ከሻቢያ ጋር ሆኖ ትግራይን ወጋው የኢትዮጵያ መንግስት ማለት ነው መንግስት ነን እኛ ሀገር ነን ኢትዮጵያ ነን እኛ ከሻቢያ ጋር ሆነ የራስን ህዝብ ወጋ ንዑሳን አይደለንም ኢትዮጵያ ምን አረገች ይሄ ልጅ ምንድነው የሚመልሰው ከሻቢያ ጋር ሆነ የራስን ወጋ ለወጋህም ይሄንን መልስ ወደ ሌላ አትሂድ የራሴን ጽንፈኛ ነው አይወጋውት ከማጋ ሆነ አዎ ስትራቴጂክ ሰፖርት ነበር ስትራቴጂክ አሊያንስ ቴክኒካል አሊያንስ ተደርጎ ከሻቢያ በቃ ፋኖ ስትራቴጂካል አሊያንስ አርጎ በሻቢያ ድጋፍ ወያኔን በትነናል ዱቄት አርገናቸዋል ቴንክ ዩ ሰምታችኋል በሻቢያ ድጋፍ ወያኔን በትነናል ፋኖ ስትራቴጂካል አሊያንስ ያስፈልጋል ከሻቢያ ጋር ገጥመህ ብልጽግናን በትነው ይሄው ከራሱ ሰምታችኋል ወያኔን ለመበተን ከሻቢያ ጋር አላያንስ ፈጥረናል አለ ፋኖ መብትህ ነው አንተም ከሻቢያ ጋር አላያንስ ፈጥረህ ብልጽግናን በትነው ምንድነው አሊያንስ ማለት ላንተ ኤድመንድ ዋት ኢዝ አሊያንስ ማለት ላንተ ምንድነው ወይ አንተን ያመጣው ቃሉ ያ አሊያንስ ማለት ይውልንገር አሊያንስ ማለት አገር በተደፈረችበት ሰዓት መከላከያ ሰራዊት የአገር ዋርካ በሰሜን ኢዝ በታረደበት አገር የተደፈረው በማን ነው በሲኖትራክ በሰሜን ኢዝ አገር የተደፈረው ሰሜን ኢዝ ስማ ሰሜን ኢዝ በሲኖትራክ ስከድበት ሰሜን ኢዝ ስታረድ ሲጨፈጨፍ እሱ ሸት ምንድነው የተደረገው ቆይ የብርሃኑ ጁላን ኢንተርቪው አዳምጣል አገር ውስጥ ያለን እኮ እኛ ነን ኖ የብርሃኑ ጁላን ኢንተርቪው አዳምጣል ምንድነው ላስደምጠህ አንተ ምትለው ምን አለ ብርሃኑ ጁላ ምንድነው የሌለው ነገር አምጥተ የብርሃኑ ጁላ ኢንተርቪው አምጥተ ልታሰማኝ ነው የብርሃኑ ጁላ ኢንተርቪው አንተ ከምትለው በሙሉ ኮምፕሊትሊ የተለየ ነው አስደምጣለሁ ቆይ ግን እኔ እናንተ ብቻ ያዝነው ቡ እታች አንዴ እታች ያለውን እድል እንስጠው እሺ ቀጥል እሺ እድሜን አመሰግናለሁ ሌሎቻችሁ እሺ ታፕታፕ ኮፒ ሊንክ አድርጉ አስገባችኋለሁ እሺ ቀጥላት
እሺ እድሜ እንዳመሰግናለሁ። የህዝብ ልጅ የህዝብ ድምፅ እኔ እውነቴን ነው የምልህ አንዳንድ ጊዜ እውቀት ችግር የለውም፣ አለማወቅ ግድ የለም። ያላወቀ አለማወቅ ማለት ትማርና ወይ ከሰው ትሰማና የማታውቀው ነገር ትማራለህ፣ ታውቃለህ፣ ከዛ እንትን ትላለህ። ላለማወቅ መጣር አደጋ ነው፣ በጣም አደጋ ነው። ለሌሎችም አደጋ ነው፣ ለራስም አደጋ ነው። አንዳንድ ጊዜ ለህሊናም ስንል እውነት የምንናገራቸው ነገሮች አሉ። እኔ ከዚህ በፊትም ተናግሬያለሁ። እኔ ብልጽግናዎች ምን አይነት መንፈስ እንደገባባቸው አላውቅም። ከመዋሸትና ሳብጀክት ከመቀየር ውጪ አንድን ሀሳብ በሀሳብ መመለስ አይችሉም። ይሄን ልብ አድርግልኝ እስቲ። አብይን የብልጽግና መሪ ይኸው 7 ዓመት አለፈ። አንድም ቀን በፓርላማ እንኳን ያው ጥቂቶቹ የሚጠይቁትን ጥያቄ መልሶ አያውቅም። ወይ ይቆጣል ወይ ዘብጥያ ነው የሚጥላቸው፣ ያሳስራቸው። እንትና ያው ከነሱ የተሻለ ምሳሌ አላመጣም። ስለ ውሸቱ እንጀምርና እኔ የመከላከያ ለምን እንደሚተኛና እነሱ ከኋላ ተወጋ ተኝቶ ተወጋ እንደሚሉ አላውቅም። መከላከያ ሊተኛ ነው እንዴ? ታዲያ ከአርሶ አደሩ ምን ልዩነት አለው? ለምን ታጠቀ? ለምን ባጀት ሁሉ ተመደበ? ለምን መለዮ ለበሰ? መከላከያ ሁሌ የሚወጋ ሁሌ የሚተኛ ከሆነ ለምን አስፈለገው? አሁን መንግስታችን ምናምን የሚለው ነገር ሰምቻለሁ። መንግስትነት እኮ እስቲ ዝም ብለህ ጎግል አድርገህ ዲፊኒሽኑን ነው። ምን ማለት ነው መንግስት ማለት? መንግስት ማለት እኮ የአንድን ሀገር ሉዓላዊ ግዛትን ማስጠበቅ የሚችል የህዝቦችን ብሔራዊ ደህንነትና ጸጥታ ሰላም ማስጠበቅ የሚችል ቡኖ በደል አሁን አንተ የምትለው ናሽናል ኢንተረስት ማስጠበቅ የሚችል እኮ ነው። ብልጽግና እኮ ከሶስቱም ዜሮ ነው፣ የለም። እኔ ስለ ባንድ ነገር ልንገርህ ወንድሜ፣ ሌሎቹም ምናልባት በዚህ መንፈስ ያላቸው ግን አርበኞች ግንቦት 7 ኤርትራ ገብቶ አባይ ግድብን መለስ የፖለቲካ ኢንቴንሽንን ዳይቨርት ለማድረግ ነው እንጂ ለድማት ብሎ አይደለም። በደማችን በአጥንታችን ይገደብ እንጂ ብሎ ከግብጽ ብርሃኑ ነጋ ራሱ ተናገረው ነው። ስም እያጠፋሁ አይደለም። 500 ግማሽ ሚሊዮን ዶላር ወስደው በኢሳት ሚዲያ እየለበለቡ ኢትዮጵያን ሲወጉ አብይ እኮ መረጃ ከውስጥ ሰጣቸው ነበር ብሏል። አብይ ራሱ ለኦነግም እንደዛው። ባንዳነት ማለት የህዝብን የሀገርን ጥቅምና ደህንነት የህዝብን ደህንነት አሳልፎ ለጥቅምና ለስልጣን ለሌላ ለውጭ አካል መስጠት ማለት ነው። ባንዳነት ትርጉሙ ይሄ ነው። ምናልባት ትርጉሙ ከተስተት ካለ ችግር የለም። የባንዳነት ትርጉሙ ዴፊኒሽኑ ካልገባችሁ ችግር የለም፣ መረዳት ይቻላል። ከዛ ልብ አድርግ። ስለ ውሸቱ እንጀምር ካለን ሰሜን ይዘን ስለ ቡ ነው ጠው በዚህ አጋጣሚ ቡ ልብ ጠይቀህ ደስ የሚለኝ ሚልኬሳ የሚባለው የትግራይን ጦርነት የጀመርነው የትግራይን መከላከያ ወታደር ጀነራሎቹን ከወታደር ከዚህ ከሚሊተሪው ለማስወጣት ነው። ጦርነቱ አስፈላጊ ነበረ። የትግራይን ወታደርና መኮንኖች ከመከላከያው ለማስወጣት ብሎ ነበረ። ታዬ ደንዳ ይሄም በጦርነቱ ወቅት እኔ በጣም አዝናለሁ፣ በንጹሃን ደም የሚቀልዱ የሚጫወቱ ነው ያላቸው። እና እነዚህ ሰዎች ብልጽግና ነበሩ፣ ከአብይ ጋር ነበሩ። የጦርነቱ ዓላማ አብይ አህመድ ትግራይ ላይ የከፈተውን በሙሉ ሚስጥሩን አውጥተዋል። ስለዚህ አሁን እነ ቡኖ እንኳን ያው የሶሻል ሚዲያ ናቸው፣ ተራ ናቸው። እንደ ወይ ብልጽግና ወይ ባለስልጣን እስኪ ማን ነው ጦርነት መጀመሪያ የጀመረው? አሁን ሚልኬሳ ጦርነት የባህላዊ ጫወታችን ነው ያላችሁ ማን ናችሁ? ቡኖ አንዴ ልጨርስ። ቡኖ ወደ አንተ እመጣለሁ፣ እናወራለን፣ አይዞህ። ግን ሚልኬሳ የብልጽግና የኦህዴድ አባል የብልጽግና ባለስልጣን የትግራይን ጦርነት የመጀመሩ ግዴታ ነበር የትግራይን የጦር መኮንኖች ከመከላከያው ለማውጣት። ታዬ ደንደአ የሰላም ሚኒስቴር ዲኤታ የኦፒዲዮ ወይንም ደግሞ ኦሮሞ ብልጽግና ባለስልጣን በንጹሃን ደም የሚቀልዱ የሚጫወቱ ብሎ ስለተናገረ ይሄው እስር ቤት ለእስር ቤት ይንከራተታል።
እነ በቴ ኡርጌሳ ከመቂ ሆቴል ተጎትተው ተገለዋል። እና አማኑኤል በአደባባይ ተረሽነዋል። እና ሀጫሉ መኪና ላይ እንዳለ ብልጽግና ስላልደገፈ ግንባሩን በ3 ጥይት ደብድበውታል። ስለዚህ አርቲስቱንም መከላከያውንም ምኑንም በደምና በውሸት የተጨማለቀ ስርዓት ነው እና ይህንን ስታይ ዛሬ እንደነ ቡኖ ያሉት ጥቃቅን የብልጽግና ደጋፊዎች አለመንቃታቸው ምን ይሰማሃል ለማለት ነው። ለቦኖ ምጠይቀው በጣም አመሰግናለሁ። እኔ አሁን አየህ መጀመሪያ አካባቢ ኤድመን እንዳታስወጣኝ እሺ፣ ትንሽ እንዳታስወርደኝ ፕሊዝ ጊቭ ሚ ቻንስ። አላስወርደም፣ ችግር የለም። እኔ መጀመሪያ አካባቢ ስላልተረዱ የሚመስለኝ ነበር። ይገርማል። ቅድም ለዛም ነው መጀመሪያ አካባቢ እነዚህ ሰዎች ምናልባት በቂ መረጃም ስለሌላቸው ኢንፎርሜሽንም ስለሌላቸው ስላልተረዱም ነው የሚል ነገር ነበር። ግን በኋላ ሳየው ይሄው 7 ዓመት ሞላ አለፈ። በቃ አውቆ ላለማወቅ የፈለጉ አንዳንዶቹ ደግሞ የጥቅሙ ተካፋይ የሆኑ አንዳንዶቹ ደግሞ አጥንት የሚወረወርላቸው በዲጂታል ሚዲያ ወይ በዲጂታል አርሚ ስም እዚህ ሰው የሚሰባሰብበት የሆነ ነገር ተሰባስበው ልክ እንደ መስክ ሰራተኛ እንዛ ሄጄ እንዲህ ተናግረ መጣው ብሎ ሪፖርት ይዞ ጥብሱን ለመብላት የሚሯሯጡ አይምሯቸውን አከራይቶ የሚኖሩ በቃ ለህሊናና ለስብዕና ኮድ ኦፍ ኮንዳክት ወይም ኮድ ኦፍ ኢቲክስ ሳይሆን የተሸጡ የተሰለቡ አይነት አድርጌ ነው የሚያየው። ይቅርታ አድርገን በዲፊኒሽኑ ነው ፐርሶናሊ አንዱን ሰው ለመድረስ ብዬ አይደለም። ልብ አድርግ 2 ዓመት ሙሉ በሀዲት ተከለከለ አብይ ለትግራይ እንደዛ እናውራ ከተባለ በከርትራ ከኢሳያስ ጋር ተስማምቶ አስተማረ። ዙሪያውን በሙሉ ከበበ በመስበው ወታደር በኤርትራ ሰራዊት በአማራ በኩል የሚገባውን መንገድ ዘጋ። ተዘጋጁ። በአፋር በኩል በመከላከያ ዘጋ። አየር መንገዱን ዘጋ። መሬቱን ዘጋ። ለሱዳኑ ጀነራል አምጥቶ ጦር ሸልሞ የታጠቁ የህዋት ታጣቆች እንዳይወጡ 1901 የተፈራረምነውን አልፋሻግን ተወስታላችሁ እነሱ ብቻ እንዳይወጡ ብሎ ተስማማ። ይሄ ሁሉ እኔ አይደለም እየተናገርኩ ያለሁት። የሱዳኑ ጀነራል ራሱ በአልጀዚራ ለዛውም በእንግሊዝኛ ተናገረው ነው እየተናገረው። የተስማማው ማን ነው? ብልጽግና ነው። አብይ ለምንድን ነው ውሸት የሚያወራው ሰው? ወይ ለጨርስና ትመልሳለህ። ወዲህ መረጃ ካለ ትመልሳለህ። አንተ እሰማሃለሁ። ቅድም እኮ ሰምቻለሁ። አንተን አላቋረጥኩም። አዳሙ አበረ እንኳን ምን አለ ወንድም ተዘጋጅተን ነበር። ተሻገር ማን ተሻገር ነበር በዚያን ጊዜ ፕሬዝዳንቱ በቃ መልእክት ሲያስተላልፍ አገኘው ተሻገር ጀምሩ ሲሉት ገባንበት ነው ያለው ጦርነቱ። ልቀጥል ትንሽ ስለ ኤርትራም እንደጀመረ እንደውም እየካዱ 6 ወር እኮ ሞልቷል አልገባም እያሉ ወደ ትግራይ። አንቶኒዮ ጉተሬዝ ምን አለ ኤድመንድ አልሰማህም እንዴ? 6 ወር ሙሉ የውጭ ስንት ኢንተርናሽናል ኮሚኒቲ ሁሉ እየዘገበ አይ ነገር ልክ አይደለም እያለ አሁን እሱ ጁንታን ነው የወጋነው ይላል። 4 ልጆቿን ገሎ ትግራይ ውስጥ 4 ልጆቿን ገሎ እኔ ምን ሰራለሁ ካሁን በኋላ እኔንም ግደሉኝ ብላ አንቺማ ቆመሽ ሆነ ቆን ተሰቃያለሽ አንገልሽም ያሏት እሷም ጁንታ ነበረች። ቡንዶ በደለ ከ12 ዓመት በላይ ወንድ ሁሉ ግደሉ ተብለናል ብሎ የገደሉ ውጭ የሚጫወቱ በረንዳ የሚጫወቱ ልጆችን ህፃናትን ወንዶችን ለቅሞ የገደሏቸው እነዛም ጁንታዎች ነበሩ። አዳለ ህሊና እንኖር ነበር። አሁንም እሺ ታብታብ አድርጎ የተወሰኑትንም እናስገባለን። ያላችሁ ሰዎች ኮፒ ሊንክ ታብታብ አድርጉ። በውሸት የተካኑ መሆናቸውን ጨርሼ ኦልሞስት እየጨረስኩኝ ወንድም 62000 የትግራይ ዜጎች ተወላጆች ተሰደው ወደ ሱዳን ገብቶ አብይ ምን አለ? ከህዋት ታጣቂዎች ውጪ ማንንም የተሰደደ የለም። ማን ነው? ሴቶችና ህፃናት የሉም አለ። በማግስቱ ዩናይትድ ኔሽን ምን አለ ኤድመንድ? 75% ሱዳን ከገቡ ስደተኞች ሴቶችና ከ15 ዓመት በታች የሆኑ ህፃናት ናቸው አለ ዩናይትድ ኔሽን። እኔ እኮ እነዚህ ሰዎች የሚገርመኝ ነገር
ምን እስከመቼ ነው የምንኖረው? ቦ ግን አንድ ጥያቄ ልጠይቅህና ወደ ቡሎ እንሄዳለን። እስቲ አንድ ጥያቄ ልጠይቅህ። የደቡብ ሰው ነህ መሰለኝ አይደል? የሲዳማ ተወላጅ ነኝ። አዎ እምልህ ለምንድን ነው እምልህ ዛሬ መልእክት ሳስተላልፍ ነበረ እምልህ አሁን እንደነ ብልጽግና በስልጣን እንዲቀጥል ትልቁን የአንበሳ ድርሻ ወስዶ እየተዋጋ ያለው ደቡብ ነው። ደቡብ አካባቢ ያለው ወጣት ነው አብዛኛው ማለት በሚቻል ደረጃ። በትግራይም ጦርነት አይቼዋለሁ። አሁንም አማራ ክልል አያቸዋለሁ። ምርኮኞቹንም ሲያወሩ ሲናገሩ ሁላችንም እናውቃለንና እነሱን ባለፈው ጊዜ አንድ ወንድማችን ቅድም እጅ አውጥቷል። እንዲያውም ላስገባው ይችላል። ምን ሲልስ ነበር? አይ በቃ ስልጣናችንን ለማስጠበቅ ደቡብ መዋጋት አለበት ሲል ነበር። እንዲያውም ወደ ስልጣን እስታመጧቸዋላችሁ ወይ ስለው ስልጣን አይመጣም አለ፣ ለመዋጋት ብቻ ነው አለ። እኔ ምልህ ደቡብ አካባቢ አክቲቪስት የለም ወይ? ምሁር፣ የቤተ ክርስቲያን አባት፣ ቤተሰብ ለምንድን ነው ልጆቹን የማይዘው ማይመክረው? ምልህ እንደነ ቡኖ አይነት ስብስብ እኮ ነው ብልጽግና። እነሱን ለማዳን ብሎ ከወንድሞቹ ወለጋ፣ አማራ ክልል፣ ትግራይ በየቦታው ለምን ይሞታል? እና አይ ቲንክ ዛሬ ያስተላለፍኩት መልእክት ነበር የ10 ደቂቃ ቲክቶክ ላይ። እንዲያውም ሁሉም ሰው ፖስት እንዲያደርገው ፈልጋለሁ። እያንዳንዱ ቲክቶክ ያለው በሙሉ ፒን እንዲያደርገው ፈልጋለሁ፣ ፖስት እንዲያደርገው ፈልጋለሁ። እና አንዱ መልእክት ለደቡብ ነው፣ በሁለተኛ ለመከላከያ ነው። ቀደም አንድ የመከላከያ አካል ገብቶ ስላወራ ደስ ብሎኛል። መከላከያው መፈንቅለ መንግስት እንዲያካሂድ በተቻለ መጠን እያንዳንዱ መከላከያ መልእክቶችን ማዳመጥ አለበት፣ መስማት አለበት። እያንዳንዱ መከላከያ መልእክቴን ካዳመጠ በኋላ ለሌላ መከላከያ ሼር ማድረግ አለበት። እና በዚህ አቅጣጫ አንተም ሲዳማ አካባቢ ስለሆንክ ምንድነው እዛ አካባቢ መካሪያ አጣ ትውልድ ያለ ይመስላል። በገፍ እየገባ እየሞተ እየተማረከ ነውና አንድ ነገር ልትለው የምትችለው ነገር ካለ እዛ ወደ ቡኖ እንሄዳለን። በደንብ አለኝ። በደንብ ያኔ እንደምታውቀው በለውጡ ጊዜ ያው ኮሽ ያለው ነገር ሁሉ በሙሉ ጁንታ ነው ቲፒኤልኤፍ ነው እየተባለ ያው ፖለቲካ ታውቃለህ ፖላራይዝ ተደረገ። ያው በጥቅም የተገዙ የተሰለቡ ያው ምስለኖች የተቀጠሩ አሉ። ያው ህዝብ ሳይሆን በስመ ድርጅት የሚቀጠሩ የተገዙ አሉ። ኤድመንድ እንደው ሐቁን ልንገርህ ፋክት እኔ ብዙ ኤቪደንስ መናገር ይችላል፣ ግን ከቶፒኩ ላለመውጣት ብዬ ነው እንጂ ለዛም እኮ አንድ ከዛ ከሲዳማ ክልል የመጀመሪያ ዙር የትግራይ ጦርነት ጊዜ እኮ 10,000 ወጣት ነው መቻለቀው። ከኦሮሚያ ስንት ነው በለኝ? 3,000 መከላከያ ላይ ሲዳማ 10,000 አለቀ በመጀመሪያ ጦርነት። መከላከያ እንትን አለ። ይሄ ዶክመንት ነው እንደምልህ የሚናገር። እኔ እንዲህ ስል አንዳንድ ሰዎች ጎሳን ከጎሳ ጋር ለማጋጨት ብሔር ምናምን የሚሉ አሉ። ያው ቅድም እንዳልኩ ሳብጀክት የሚቀይሩ ሰዎች አሉ። ሐሳቡ መመለስ አይችሉ ሲቀሩ ልባክ ያው ታውቃለህ። አሁን ያለው የሲዳማ ክልል እንግዲህ ያው አብይ ሲፈልግ እዛ ተመለስ ሄድ አምጣ መልስ የሚላቸው ናቸው። ብዙ እንደውም ከዚህ ውጪ ይሆናል ብዬ እንጂ ብዙ ነገሮች አሉ ማውራት የምንችለውና አሁን ግን ካሁኑ በኋላ እንዲህ አይነት ስህተት እንዳይደገም እየሰራን ነው ያለነው። just to make story short አሁን በኋላ እኛ የምናውቀው ሀገር ማናችን በማንኛውም ትርጉም የሚታወቀው ሀገር ዳር ድንበር የውጭ ወራሪ ሲወር ነው እንጂ ያንዱን ግለሰብ ስልጣን ለማስጠበቅ ህዝብ ልጁን የሚገብርበት ዘመን አይቀጥልም። አለቀ። ካሁን በኋላ አይሆንም። የተበደልንባቸው ጉዳዮች አሉ፣ ያልተነጋገርንባቸው ጉዳዮች አሉ አውቃለሁ። አሁን ግን ወጣቱ የትናንቱ መስሎት የሚሮጥ አይነት የለም ሲዳማ ውስጥ ቢሆን ሌሎች ደቡብ አካባቢዎች ሚውት ይሆናል። ኤድመንድ ሚውት ነው። እኔ አሁን የቁጥሩ ሰነድ ካንተ ነው የሰማሁት። በጣም የሚገርም ሀቅ ነው። በመጀመሪያው ጦርነት ሰማችሁት? ከሲዳማ 10,000 ወጣት ሄዶ አልቋል። በጣም የሚያሳዝን። እንግዲህ አስቡት ጦርነቱ ስንት ዙር እንደነበር አይቻችኋለሁ። እኔ አንዳንድ ቪዲዮዎች ደግሞ አሉኝ ሚዲያ ላይ መልቀቅ ስለማይቻል ከደቡብ እየመጣ እና በቅጡ ደግሞ መተኮሱንም አያውቁትበትም። ስልጣናው ለብለብ ስለሆነ AK47 ፈታቶ የሚገጥም የለም። እንዲያው አስታውሳለሁ ከአንድ ኦሮሚያ ክልል አካባቢ የመጡ ናቸው። ሴትም አሉ ወንዱ በኦሮምኛ እየተረጎመ ምን ይላል? ሴቷ ኢቭን አትችለውም አለ መሳሪያውን በቅጡ መተኮሱ ኢላማማ ማድረግና ምናምኑን ቶና በጣም ነው። እኔ እኮ ይሄ ህዝብ
እንዲድን ለህዝብ ብዬ ጉሮሮ እስኪደርቅ ነው ምጮ ግን እንደነ ቡኖ ያለ እሳት ውስጥ ይማግዷቸው ለማንኛውም እሺ ቡኖ ለቡኖ ተራንስተው ሌሎች ታፕ ኮፕሊንግ አርጉና ቀጥል ቡኖ አው ያው እንግዲህ ብዙ ነገር አንስታቸዋል እዚህ ቤት ያለ ሰው በርግጥ መረዳት ያለባችሁ ኢትዮጵያ ህዝብ 150 ሚሊዮን ህዝቦች ነን በጣም ሰፊ ነው 150 ሚሊዮን